ሐረግ ክፍል 144 143 ላይ እንግዲህ ሁላችንም እንዳየነው ገነትን በጋዝ አፍናት ነበረ። ያፈናሰው ማን እንደሆነ ባይታወቅም ብቻ ግን ዳግም ደርሶ ከሞት አትርፏታል። ከወጣች በኋላ ግን ማንና እንዴት እንደታፈነች በአእምሮ ውስጥ ስታንሰላስል ጽዮን ናት እንጂ ሌላ ማንም አእምሮ ላይ ሊመጣላት አልቻለም። ዳግምም እንግዲህ ይሄን ነገር ማን እንዳደረገው ሲያስብ ጽ ብቻ ናት። ምክንያቱም እዛ ቤት ውስጥ ያለችው ጽዮን እንጂ ሌላ ሰው እንደሌለ ገነትም እየጠየቀቻት ነበረ። ጽዮንን እንግዲህ አንቺ ነሽ ሽን ካንቺ ውጭ ሌላ ማንም ሰው የለም። ለምን እንደዚህ ለማድረግ ትሞክሪያለሽ? ለወንድምሽ ነው መናገር ጉድሽን አጋልጣለሁ በማለት እንግዲህ ጽዮን ጋር እየተፋጠጡ ነበረ። ጽዮን ግን በጭራሽ ስለዚህ ነገር ምንም ነገር እንደማታውቅ እሷ እንዳላደረገችው እየነገረቻት ነበር። ገነት እንግዲህ ለማመን አልቻለችም። ዳጊ በተለይ በጣም ነበር የተናደደባት። እንዴት እናቴን ለመግደል ትሞክሪያለሽ? ከመሳደቧ ከመዝለፏ በላይ ደግሞ የመግደል ሙከራ እንዴት ልታደርግባት ትችላለች? በማለት ዳግም በጣም ተናዶ እንግዲህ ጽዮንን ለመበቀል እየሞከረ ይገኛል ማለት ነው። ገነትም እንግዲህ ደውላ ስልክ ለናታን ትነግረዋለች። ናታን አጋጣሚ ይደውላል። ገነት ደውላለች ስለነበረ ገነትም እንግዲህ በእንትን ታፍና እንደነበረ ትነግረዋለች። ወደ ቤት እንዲመጣ ጠየቀችው። እሱ ደግሞ ያፌት ጋር ሄደው ስለነበረ አምሽቶ ነበር ወደ ቤት የገባው። ኤፍራታ በማምሸቱ ቤት ውስጥ ባለማደሩ በጣም ተናዳበት እንግዲህ አንድ ጥፊ አቅምሰው ነበር። እሱም ጥፊውን ከቀመሰ በኋላ ጥፊውን እንደምንም ሳይቆጥረው ኤፍራታ ወደ ቤቷ ስለተመለሰችለት ብቻ ደስ ስላለው እንግዲህ ከኤፍራታ ጋር አሪፍ ጊዜ ለማሳለፍ ነበረ እቅድ የያዙት። ነገር ግን በመሀል ገነት ደውላ ስለነበረ ወደ እነሱ ቤት መሄድ ስለነበረባቸው ወደ እነሱ ቤት ይመለሱና ይሄዳሉ ኤፍራታና ናታን። ከዛ በኋላ እንግዲህ ኤፍራታና ናታን ወደ ቤት ሲገቡ ገነትና ጽ እየተጨቃጨቁ ነበረ። ምን እንደተፈጠረና ምን እንደሆነ ናታን ይጠይቃታል። ገነትም እንግዲህ በጋዝ ታፍና እንደነበርና እዛ ቤት ውስጥ ማንም እንደሌለና እሷን በጋዝ ያፈነቻት ጽዮን እንደሆነች ትነግራታለች። ናታንም በጣም ይናደድና በእህቱ ለምን እንደዚህ ታደርጊያለሽ? እንዴት እንደዚህ ልታደርጊ ትችያለሽ? ብሎ እንግዲህ ጽዮንን በጣም ያስፈራራታል። አንገቷን አንቆም እገላታለሁ በማለት እየዛተባት ነበረ። ጽዮንም እንግዲህ ግደለኝ፣ ይሄው ይህ ብቻ ነው እየቀረህ፣ ስለዚህ ብሞት እኔ ምንም አይመስለኝም፣ እንደውም ገላግለኝ ና ግደለኝ፣ የዚህ ዓለም ኑሮ አስጠልቶኛል፣ አባቴ የለም፣ የምወደው ልጅ የለም፣ አንተም ከጎን የለህም፣ ስለዚህ እኔ የምፈልገው መሞት ብቻ ነው፣ ስለዚህ የምፈልገውን ነገር አድርግልኝ፣ እንድትገድለኝ እፈልጋለሁ፣ ግደለኝ በማለት እንግዲህ የናታንን የኤፍራታን እንዲሁም የገነትን አንጀት መብላቷን ተያይዘዋለች። ናታንም እንግዲህ እንደገና ጽዮን በተናገረችው ነገር ይጸጸትና ተስፋ እንደቆረጠችና እንዳዘነች ስለገባው ጽዮንን እንግዲህ ለማባበልና ለማስረዳት እየሞከረ ነው። አንቺ ነሽ የምታናድጅኝ፣ ለምን እልህ ታስዚኛለሽ? ስለዚህ አንቺ የምታደርጊው ነገር እያናደደኝ ስለሆነ ነው እንደዚህ ማደርገው፣ ምርቅሽ ማልቀርብሽ፣ ለምን ተቀየርሽብኝ? በማለት እንግዲህ ናታን ጽዮንን ሊያባብላት ይሞክራል። ጽዮንም እንግዲህ ምንም የተስተካከለ ነገር የለም ግደልና ገላግለኝ ብላ እንግዲህ ደጋግማኝ ቃላት ስትነግረው ናታንም ጽዮን ተስፋ እንደቆረጠችና መኖር እንዳስጠላት ይገባዋል። በመጨረሻም እንግዲህ ጽዮን ብታጠፋም ነገር ግን ናታን ይቅርታ ጠይቋት እንግዲህ እንታረቅ ሲላት እንግዲህ ጽዮን በደስታ ነበር ያበደችው። ምክንያቱም ከናታን ፍቅር ርቋታል፣ እሱ ርቋታል፣ አይቀርባትም፣ አያወራትም፣ ብቸኝነት ተሰምቷትም ነው እንግዲህ ራሷን በመጠጥ እየደበቀች የነበረችው። ከዛ በኋላ እንግዲህ ይቅርታ ይጠይቁና ሰላምና ፍቅር ይወርዳል። ጽዮንና ናታን ይታረቃሉ። ከታረቁ በኋላ እንግዲህ ከኤፍራታም ከገነትም ጋር እንዲታረቁ እነሱንም ይቅርታ እንድጠይቃቸው ይጠይቃታል። እሷም እንግዲህ ሁለቱን ይቅርታ ትጠይቃለች። ዳግም ግን በጭራሽ ጽዮንን ይቅርታዋን መቀበል አልፈለገም፣ መበቀል ነው እየፈለገው። ምክንያቱም በአጠቃላይ ገነት እንደዚህ ያደረገቻት ጽዮን ናት ብሎ ነው ያሰበው። ነገር ግን ይህን ነገር ያደረገችው በጋዝ ያፈነቻት ገነትን ጽዮን ሳትሆን ሉሊት ናት። ምናልባት ሉሊት እዛ ቤት ውስጥ ገብታ ተደብቃ ብዙ ነገር እያደረገች ይሆናል። ምናልባት ሲያገኟትም እብድ ነኝ በማለት እንግዲህ ያበደች በመምሰል እነሱን ለመሸወር ትሞክራለች። እንግዲህ ማድረግ የፈለገው ዳግም ጽዮንን መግደል ወይም መበቀል ነው። ሶ መድኃኒት ይጨምርበታል መጠጠው ውሃ ውስጥ ድንገት ትንሽ ይላት እንድታጠጣው ውሃ ለመስጠት ይሞክራል። ነገር ግን ጽዮን በዛን ሰዓት አልጠጣችውም ነበረ። ወደ ክላስ ሄጄ ነው የምጠጣው በማለት ያን መድኃኒት የተጨመረበትን ውሃ ይዛው ሄዳለች። እሷ ይቅርታ ብትጠይቅም ከገነትና ኤፍራታ ጋር ብትታረቅም ዳግም ግን ጭራሽ ልቡ ሊራራ ስላልቻለ መድኃኒቱ የተጨመረበትን ውሃ ቀጥታ ጽዮን እንድጠጣው
ይዘው እንድትሄድ ነበር የሰጣት ማለት ነው። እዚህ ጋር እንግዲህ ጽዮን መድኃኒቱን ልትወስድ ልትጠጣው ነው። ውሃውን ከጠጣችው ምናልባት ጽዮን ልትሞት ትችላለች ማለት ነው። እነሱን ይቅርታ ጠይቃ ሰላም ከሆነ በኋላ ልትሞት ነው። ነገር ግን አሁን ላይ ጸባይዋ ሲስተካከል ነው ዳግም ይህን ነገር ያደረገው ማለት ነው። ስለዚህ ጽዮን ትተርፋለች ወይስ ምን ልትሆን ትችላለች? ሌላኛው እንግዲህ ገነት ኤፍራታ ወደዛ ቤት በመመለሷ ደስ እንዳላት እና ከዚህ በኋላ አብሮ መቀጠላቸው እንደ ደስተኛ ሆኖ ስላየቻቸው ደስ እንዳላት ደስታዋን እየገለጸች ነበር። ዳግም ግን ጽዮን ላይ በጣም ከባድ የሆነ ጥላቻ እያሳረፈ ይገኛል ማለት ነው። ሌላ ያፌት ነው። ያፌት እንግዲህ እዛ ቤት አምልጧል ማለት ነው። የተወሰደለትን ምግብ አቤልን በመደብደብና በማስፈራራት አጋጣሚ አቤል ቁልፉን ይዞ ስለሄደ ቁልፉን በመቀማት ደብድቦት ለሱ የተሰጠውን መድኃኒት መልሶ ለሱ ሰጥቶት እንግዲህ ጥሎት ሄዷል ማለት ነው። አቤል ከዛ ክላስ ወጥቶ እንዲያዝ ለማድረግ ሊሞክር ነበር፣ ነገር ግን አልቻለም። ከዛ ቤት መውጣት አልቻለም፣ ምክንያቱም በውጭ ቆልፎበት ነው የሄደው ማለት ነው። ስለዚህ አሁን ላይ ያፌት ወጥቶ እንደፈለገ ማድረግ ይችላል ማለት ነው። እስካሁን አውቆ እንዳበደ አውቆበታል አቤልን እንግዲህ አሰቃየሃለው ድጋሜ ወደ ህይወቴ ብትመጣ፣ አሁን ግን የማልገድልህ መልእክት እንድታደርስ ስለምፈልግ ነው በማለት እንግዲህ አቤልን ደብድቦት ጥሎት ወጥቷል ማለት ነው። ያፌት አመለጠ ማለት ኤፍራታና ናታን የልጃቸውን ሞት ረስተው ደስታቸውን ለማጣጣም መንገድ ሲጀምሩ እንግዲህ ጠላታቸው አምለጦ እንግዲህ ስቃያቸው ከዚህ ይጀምራል ማለት ነው። ትዝታም ልትፈታ ነው። ስለዚህ ትዝታና ያፌት ባንድ ሆነው ናታንና ኤፍራታን ማሰቃየታቸውን እንደገና ይጀምራሉ ማለት ነው። ከዚህ በኋላ ነው ሐረግ ድራማ በጣም አጓጊ የሚሆነው። ምክንያቱም ሉሊትም ያበደች መስላ እየሰለቻቸው ብዙ ጥፋቶችን እያጠፋች ነው። ያፌትም እንዲሁ ያበደ መስሎ ብዙ ጥፋቶችን ሲያጠፋ ቆይቶ አሁን ግን መስመሩን ይዟል ማለት ነው። ትዝታም እንግዲህ ከታሰረችበት አትወጣም ብሎ እያሰበ ነው ናታን፣ ነገር ግን ከስር ልትፈታ ነው። ስለዚህ ኤፍራታና ናታን ስቃያቸው እንደገና ይጀምራል ማለት ነው። ጽዮንና ናታን ታርቀዋል፣ ሰላም ሆነዋል። ነገር ግን አሁን ላይ ደግሞ የሚያጣላቸው አንድ ትልቅ ነገር ይመጣል። ይህም እንግዲህ ቢኒያም ነው። ቢኒያም ሞቷል ብላ ነው የምታስበው፣ ነገር ግን ወደ ህይወቷ ተመልሶ ይመጣል። እየተከታተላት ነው፣ እየጠበቃት ነው። ወደ እሷ ህይወት ተመልሶ መምጣቱ አይቀርም። በዛን ሰዓት እንግዲህ ናታን ከጽዮን ጋር ሊጣላ ይችላል። ጽዮን ደግሞ በጣም ስለምትወደው ቢኒያም ቢመጣ ትቀበለዋለች። ናታን ደግሞ ቢኒያም እና ጽዮን በጭራሽ እንዲሆኑ አብረው እንዲሆኑ አይፈልግም። ምክንያቱም ካሁን በፊት ክህደት የፈጸመበት ሰው ስለሆነ ማለት ነው። ሌላኛው እንግዲህ ቃል ነው። ቃል እንግዲህ ኤፍራታን እየተከታተላት ነው። ለምን ነው የሚከተላት? ፎቶ እያነሳት ነው። አሁን ላይ እህቱ የጽዮን ሳይሆን የኤፍራታ ጓደኛ እንድትሆን ፈልገዋል ማለት ነው። ወደ ቤታቸውም ሄዶ ነበር። ነገር ግን ኤፍራታና ናታን ሌላ ቤት ስለሚኖሩ ሊያገኛቸው አልቻለም ማለት ነው። ኤፍራታ ለምንድን ነው የሚከታተላት? እንግዲህ ሐረግ ድራማ ክፍል 144 ላይ ጽዮን ይሄን መድኃኒት ወስዳ ትሞታለች ወይስ ደግሞ በሆነ አጋጣሚ ሳትወስደው ትቀራለች? ቀጣይ ክፍል ምን እንደሚፈጠር እናያለን። ያፌት ያመልጣል ወይስ ይያዛል? ድጋሚ እናያለን።